ስለ ሞዴሏ የማታውቁት ጥብቅ ሚስጥር። ምን ያህል ሚሊዮን ብር ተሸለመች? ሀሴት ደረጀ በቁንጅና ውድድር በዓለም አቀፍ መድረክ ላይ ተወዳድራ ሁለተኛ ወጥታለች። የተወዳደረችውም ህንድ ውስጥ ነው። በዚህ መድረክ ላይ ታዲያ ኢትዮጵያ በዓመት ውስጥ 25 ቢሊዮን ችግኝ ተክላለች ብላ መናገሯ ብዙዎችን የዓለም ሀገራት አስገርሟል። እንዴት ውሸት በዓለም አደባባይ ይነገራል እያሉ እያንጓጠጧት ይገኛል። በዓለም አቀፍ ደረጃ በባለፈው ዓመት በ2024 1.8 ቢሊዮን ችግኝ የተተከለ ሲሆን ኢትዮጵያ ግን ብቻዋን 25 ቢሊዮን ችግኝ ተክላለች መባሉ ብዙዎችን ያስገረመ ንግግር ሆኗል። ይህን የሰሙ አካላት ኢትዮጵያውያን ቁጥርን በአግባቡ አያውቁትም ወይ እያስባለ ነው። በዓለም አቀፍ ደረጃ እንኳን 28 ቢሊዮን ችግኝ ተተክሎ አያውቅም። ሆኖም ግን የኢትዮጵያ መንግስት በሰጣት መረጃ መሰረት ኢትዮጵያ 25 ቢሊዮን ችግኝ ተክላለች ብላ በዓለም አደባባይ ስትናገር ተሰምቷል። በዚህ መድረክ ላይ ዓለም አቀፍ ተቋማት ሳይቀሩ በጠቅላይ ሚኒስትር አብይ አህመድ የትምህርት ደረጃ ላይ ጥያቄ ያለን በማለት ፒኤችዲ ወይም በተለምዶ ዶክተር የሚለውን አጠራር ባይጠቀሙም ሀሴት ግን ስትናገር ተሰምታለች። ሀሴት ደረጀ የዓለም ሚዲያዎች የማይጠቀሙትን ማዕረግ በመጠቀም በአደባባይ ዶክተር አብይ በማለት ተናግራለች። በመድረኩ ላይ ስለ ኢትዮጵያ የምታውቃቸው ጉዳዮች ብላ ከተናገረቻቸው ውስጥ ኢትዮጵያ በዶክተር አብይ አነሳሽነት ምክንያት 25 ቢሊዮን ችግኝ ተክላለች የሚለው ይገኝበታል። ጠቅላይ ሚኒስትር አብይ በችግኝ ስማቸው በዓለም አደባባይ ለማስጠራት የማያደርጉት ጥረት የለም። ምናልባት በችግኝ ተከላ የኖቤል ሽልማት ድጋሚ ባገኝ የሚል ሐሳብም አላቸው። የባህልና የቱሪዝም ሚኒስትር ሀሴት ደረጀን ስለ ጠቅላይ ሚኒስትር አብይ ተናገር ያላትን ንግግር በተሰጣት መድረክ ላይ ስትናገር ተሰምታለች። የሀሴትን ንግግር የሰሙ አካላት የመንግስት አፈቀላጤ ሆናለች የሚል ተቃውሞም አቅርበውባታል። ሀሴት ደረጀ በዚህ ውድድር ላይ ምን ያህል ሚሊዮን ብር አገኘች? የት ተወለደች? የተሳደገች? የአፍሪካ ሀገራት ሀሴት ውድድሩን ሁለተኛ ሆና ማጠናቀቅ አይገባትም፣ የለባትምም፣ አይመጥናትም የሚል ተቃውሞ ደብዳቤም አስገብተዋል። ለመሆኑ ሀሴት ሁለተኛ ደረጃ አይገባትም፣ የሌላ ሰው ደረጃን የያዘችው ብላ ክስ ያቀረበችው ሀገር ማናት? የሀሴት የትምህርት ደረጃስ ምን ይመስላል? ስራዋስ ምንድን ነው? በዛሬው መሰናዷችን የምንቃኘው ይሆናል። በዓለም ትልቁ የሚባለው መድረክና በሚሊዮኖች በሚቆጠሩ ህዝብ በተከታተለው በህንድ ሀገር በተጠናቀቀው የ72ኛው የዓለም የቁንጅና ውድድር ኢትዮጵያ ታላቅ ስኬትን አስመዝግባለች። ከ108 ሀገሮች ከተውጣጡ ቆነጃጅት ጋር በተካሄደው ውድድር ሀሴት ደረጀ አድማሱ በሚገርምና በሚያስደንቅ መልኩ ለፍጻሜ ደረጃ መጨረሻ ላይ ከሁለት ተወዳዳሪዎች ጋር ቀረች። ሀሴትና የታይላንዷ ተወካይ ኦፓል ሱቻታ። በመጨረሻም የ2025 የዓለም የቁንጅና ውድድርን ታይላንዳዊቷ ኦፓል ሱቻታ ስታሸንፍ፣ ኢትዮጵያዊቷ ሀሴት ደረጀ ደግሞ ከ108 ተወዳዳሪዎች ሁለተኛ በመውጣት የኢትዮጵያን ስም በትልቅ መድረክ እንዲነሳ አድርጋለች። ሚስ ወርልድ 2025 በዚህ መልኩ ነው የተጠናቀቀው። አንደኛ ኦፓል ሱቻታ ቹዋንግስሪ ከታይላንድ፣ ሁለተኛ ሀሴት ደረጀ አድማሱ ከኢትዮጵያ፣ ሶስተኛ ማያ ክላጅዳ ከፖላንድ። ሀሴት ደረጀ ሹፌር ነው አባቴ ብላለች፣ እናቴ ደግሞ ፖሊስ ናት ብላለች። በ1951 በኤሪክ ሞንሪ የተጀመረውና ለዘንድሮ ለ72ኛ ጊዜ በህንድ ሃይድራባድ በተካሄደው የሚስ ወርልድ የቁንጅና ውድድር ኢትዮጵያዊቷ ሀሴት ደረጀ ከታይላንዳዊቷ ተፎካካሪዋ በመቀጠል የሁለተኛ ደረጃን ይዛን ማጠናቀቋ ይታወሳል። በዚህ ውድድር ታይላንዳዊቷ ኦፓል ሱቻታ ቹዋንግስሪ አንደኛ፣ ኢትዮጵያዊቷ ሀሴት ደረጀ ሁለተኛ፣ የፖላንዷ ተወዳዳሪ ማያ ክላጅዳ ሶስተኛ ሆነው በውድድሩ ከአንደኛ እስከ ሶስተኛ የወጡት ሽልማት የሚሰጣቸው ሲሆን አንደኛ የወጣችው ኦፓል ሱቻታ በአልማዝ ፈርጦች ያጌጠ ዘውድ ተሸልማለች። በአንደኝነቷ ከሚሰጣት የ1 ሚሊዮን ዶላር በተጨማሪ ለአንድ ዓመት ያህል በእንግሊዝ ሀገር ሙሉ ወጪዋ ተችሎ ተቀምጣ ቢዩቲ ዊዝ ኤ ፐርፐዝ በሚባለው ፕሮጀክት ስር ዓለም አቀፍ የበጎ አድራጎት ጉዞ ይዘጋጅላታል። ከተለያዩ ዓለም አቀፍ የፋሽን ካምፓኒዎች ጋር የማስታወቂያና የብራንድ ውል በሚሊዮን በሚቆጠር ገንዘብ ትዋዋላለች። ከሷ በመቀጠል ያለችው የኛዋ ሀሴት ደረጀ ናት። ሀሴት በዚህ ውድድር የሁለተኛ ደረጃን ይዛ በማሸነፏ የ500,000 ዶላር ወይም በእኛ ከ67 ሚሊዮን ብር በላይ የምትሸለም ሲሆን በዓለም ታዋቂ ከሆኑ ዲዛይነሮች፣ የፋሽን ካምፓኒዎች የነፃ አቅርቦት ይሰጣታል። በዓለም ታዋቂ የሆኑ የሜካፕ እና የፋሽን ካምፓኒዎች የተለያዩ ማስታወቂያዎችን ያሰሯታል። ብራንድ አምባሳደር በመሆን በሚሊዮን የሚቆጠር ገቢ ታገኛለች። ከመኪና እስከ ቅንጦት ዕቃ መሸጫ መደብሮች ምርቶቻቸው እንድታስተዋውቅላቸው የነፃ ስጦታ ያቀርባሉ። እንዲሁም ሀሴት ባላት የቪአይፒ ትራቭል ፓኬጅስ
ከዓለም አቀፍ የፕሮፖልሽን ካምፓኒዎች ጋር አብራ በመስራት ወደ ተለያዩ ሀገራት ስትጓዝ አየር መንገዶች በቢዝነስ ክላስ ደረጃ በነፃ እንድትጓዝ ሁኔታዎችን ያመቻቹላታል። እንዲሁም በዓለም አቀፍ ደረጃ ያሉ በባለ 5 ኮከብ ሆቴሎች ውስጥ በነፃ ማረፍ ትችላለች። ሶስተኛ የወጣችው ፖላንዳዊቷ ማያ ክላጅዳ በገንዘብ ደረጃ $250,000 የምትሸለም ሲሆን በተለያዩ እድሎችንም እንድታገኝ እድል ይፈጥርላታል። ሞዴሏ ከመንግስት ጋር ያላት ግንኙነት ምን ይመስላል? በአንድ ትልቅ መድረክ ላይ ስለ ችግኝ እንዴት ልታወራ ቻለች? በዓለም ላይ እንኳን ያልተተከለ ችግኝን በኢትዮጵያ ውስጥ 25 ቢሊዮን ችግኝ ተተከለ ብላ ለመናገር ያደፋፍራትስ ማን ነው? መልሱ የባህልና የቱሪዝም ሚኒስቴር እንዲሁም የአዲስ አበባ ከተማ አስተዳደር ነው የሚል ነው። ሀሴት ደረጀ ወደ ህንድ ከመሄዷ በፊት ሚስ ወርልድ ኢትዮጵያ በመባል የሚዘጋጀውን ዓለም አቀፍ የቁንጅና ውድድር ላይ ለመሳተፍ ሞዴል ሀሴት ደረጀ የምትሄድ ሲሆን በቦሌ ዓለም አቀፍ የአየር ማረፊያ በቪአይፒ ሳሎን በክብር ተሸኝታለች ሲል የባህልና የስፖርት ሚኒስቴር በመግለጫው አሳውቋል። ሞዴል ሀሴት ደረጀ በሜካኒካል ኢንጂነሪንግ 2ኛ ዓመት የአዲስ አበባ ሳይንስና ቴክኖሎጂ ተማሪ ናት። ዘንድሮ በህንድ ሃይድራባድ በሚዘጋጀው ዓለም አቀፍ የቁንጅና ውድድር ከ130 ሀገሮች የሚሳተፉበት ትልቅ የቁንጅና ውድድር ሲሆን በዚህ ውድድር የኢትዮጵያን መልካም ገጽታ ለማስተዋወቅ መንግስት እየሰራ የሚገኘውን ስራ ከማስተዋወቅ አንጻር ለውጭ ዓለም ለማስተዋወቅ የሚረዳ ትልቅ ዓለም አቀፍ የቁንጅና ውድድር ነው። ይህ ዓለም አቀፍ የቁንጅና ውድድር ከ2014 እስከ 2024 እንደ አውሮፓውያን አቆጣጠር ድረስ ፕሮግራሙን ያዘጋጁት ተቋማት የኢትዮጵያ ቢዩቲ ኩዊንስ ፕሮሞሽን እና ኢቨንት ኃላፊነቱ የተወሰነ የግል ማህበር በጋራ ያዘጋጁት ዓለም አቀፍ የቁንጅና ውድድር ነው ሲል የባህልና የስፖርት ሚኒስቴር ገልጿል። ሀሴት ደረጀ የቁንጅና ውድድሩን በተሳሳተ መንገድ ከተረዱት ሰዎች ብዙ ትችት አጋጥሞኛል። የቁንጅና ውድድርን የውበት ወይም የሌላ ነገር ውድድር ብቻ አድርገው ያዩታሉ። ነገር ግን ከዚህም በላይ ነው። ከኔ ጀርባ ብዙ ያገኟቸው ልጆችና እናቶች አሉ። አሁንም ከፊታችሁ እንድቆም ያስቻሉኝ እነሱ ናቸው። ይህን ያህል ርቀት ተጉዞ ለኢትዮጵያ ይህን ከማሳካት አንጻር የመጀመሪያዋ ነኝ። በዚህም ከፍተኛ ኩራት ይሰማኛል። ውጤቱ የሁሉም ኢትዮጵያውያን ነው። የውድድሩ የዓላማ ጉዳይ ነው። ማሳየት ፈልግ የነበረው የቁንጅና ወይም የውበት ውድድር ብቻ አልነበረም። ማሳየት ፈልግ የነበረው ማድረግ ይቻላል የሚለውንም ጭምር ነው ብላለች። ሀሴት ኢትዮጵያን የመሰለች ብዙ ባህል ከተለያዩ ሴቶች ጋር የያዘች ሀገርን መወከል ትልቅ ክብር ነው፣ ከከባድ ኃላፊነትም ጋር የሚሰጥ ነው ትላለች። ምንም ባደርግ ሀሴት አደረገች ሳይሆን ኢትዮጵያ ነው የሚባለው። ከስሜ ይልቅ ሚስ ኢትዮጵያ የሚሉኝ ይበዛሉ። ሀገርን እንደመሸከማችን የኢትዮጵያን ስም የሚመጥን ክብሯንም ከፍ የሚያደርግ ተግባራትን መፈጸም ግድ ይለኝ ነበር ስትል ሀገርን የመወከል ትልቅ ኃላፊነትን አስረድታለች። ኢትዮጵያ ለዓለም የምታስተዋውቃቸው በርካታ ጸጋዎች ያላት ሀገር እንደሆነች የገለጸችው ሀሴት ብዙዎች የሰው ዘርና የቡና መገኛ መሆናችንን እንኳን እንደማያውቁ ገልጻለች። ለችግሮች እጅ ባለመስጠት ህልማችንን እንዴት ማሳካት እንደምንችል እኔ ምስክር ነኝ በማለት ደግሞ ተስፋ አለመቁረጥን አስፈላጊነቱን አመልክታለች። ሀሴት ህፃናትን ማዕከል ባደረጉ የበጎ ፍቃድ ስራዎች ተሳትፏን አጠናክራ እንደምትቀጥልም ገልጻለች። ሞዴሏ የቀረበባት ተቃውሞ ናሚቢያ አይገባትም እያለች ነው። ናሚቢያውያን ቅሬታቸውን ለሚስ ወርልድ አዘጋጆች አቅርበዋል። ኢትዮጵያውያን ብዙም ትኩረት ባይሰጡትም በዓለም አቀፍ ደረጃ ከፍተኛ ትኩረት የተሰጠው የዓለም የቁንጅና ውድድር በቅርቡ ተካሂዷል። በዚህ ውድድር ላይ የኛዋ ኢትዮጵያዊት ሀሴት ደረጀ ከአፍሪካ አንደኛ እንዲሁም ከዓለም ሁለተኛ በመውጣት የኢትዮጵያን ስም ከፍ ማድረጓ ይታወቃል። ሆኖም ግን መሰናክልም ገጥሟታል። ይህ ለመጀመሪያ ጊዜ የተገኘ ታላቅ ድል ቢሆንም ኢትዮጵያውያን ዘንድ ብዙም አልተራገበም። ከአፍሪካ ሁለተኛ የወጣችው ናሚቢያዊቷ ተወዳዳሪ መንግስት እሷ ማሸነፍ እንደነበረባትና ሀሴት የእሷን ቦታ እንደያዘች በመግለጽ ሀሴት ከእሷ በቁንጅና እንደምትበልጥ በመጥቀስ ቅሬታና የቅሬታ ደብዳቤ እንዳስገቡም ተሰምቷል። ውሳኔው ግን ደብዳቤያቸው ተቀባይነት እንደሌለውና የተመረጠችው ተወዳዳሪ በትክክል ቦታው እንደሚገባት መገለጹ ነው። ናሚቢያውያን በፌስቡክ እና በተለያዩ ማህበራዊ ሚዲያዎች ሀሴት አይገባትም እያሉ ይገኛሉ። ኢትዮጵያውያን ደግሞ እንደተለመደው ከሀገር ይልቅ ብሔራቸውን ስለሚያስቀድሙ ሀሴትን ብሔራውያን እየጠየቁ ይገኛሉ። ይህም እጅግ የሚያስገርም ነው ሲል ጉርሻ ፔጅ ዘግቧል።